የልዑል እግዚአብሔር ቤተሰቦች ከተለዩት መሃል የተለየች ከተመረጡት መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የጻድቁ አባታችን የአቡነ ተክለ ሃይማኖት የእናታችን የቅድስት ክርስቶስ ሰምራ ወዳጆች ይሄንን መርሃ ግብር በያላችሁበት ሆናችሁ የምትከታተሉ እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ አደረሰን። ይሄንን በዓል እንድናይ የረዳን ያገዘን አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። ባለፈውት ሳምንታት የመቅደመ ተአምረ ማርያምን እያየን ሰንብተናል። ዛሬም ከዛ የቀጠለውን ነው የምንቀጥለው። እግዚአብሔር ቢፈቅድ እግዚአብሔር ቢያግዘን ባለፈው ሳምንት እስከ ቁጥር 27 ድረስ ያለውን ተመልክተን ነው ያቆምነው። ቁጥር 27 ላይ የእመቤታችን የማርያም መልኳ እንደ አምላክ መልክ ነው፣ የአምላክን መልክ ይመስላል የሚለውን ላይ ነበር የደረስነው። መልኳ እንደ አምላክ መልክ ነው ማለት ምን ማለት ነው? እግዚአብሔር ወልድ ከእርሷ ሥጋን በነሳ ጊዜ እርሷን መስሎ ወይም የባሪያውን መልክ ይዞ ተገለጠ እንዲል ሰውን እኛን መስሎ ስለተገለጠ የእመቤታችን መልክና የልጇ መልክ አንድ መሆኑን ለማመልከት ነው። አንደኛ መልኳ እንደ አምላክ መልክ ነው ማለት የኢየሱስ ክርስቶስ መልኩ የእናቱን መልክ ይመስላል። ያ ማለት የማይታየው ረቂቁ ገዝፎ በዓለም የማይወሰነው በአጭር ቁመት በጠባብ ደረት ተወስኖ በዚህ ዓለም ስለተገለጠ እመቤታችን ቅድስት ድንግል ማርያም መልኳ እንደ አምላክ መልክ ነው የሚለው የመጀመሪያው በመልክ ስለሚመስላት ወይም ስለምትመስለው ነው። ሁለተኛው መልኳ እንደ አምላክ መልክ ነው ሲል መለኮታዊ ጸጋና ብርሃን በእመቤታችን ላይ አድሮ እንደሚታይ ለመግለጥ ነው። ይሄ የመንፈሳዊ ውበት መገለጫ ነው። መለኮታዊ ጸጋና ብርሃን በእመቤታችን ላይ አድሮባት ስለሚኖር ነው። ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ብዑላነ ምድር፣ የምድር ባለጸጎች አሕዛብ በፊትሽ ደጅ ይጠናሉ፣ ይሰግዳሉ፣ ይማልዳሉ እንዳለው እሱንም ደግሞ ይሴኒ ላሂው እሙሉደ እጓለ እመሕያው መልኩ ከሰው ልጆች ይልቅ ያማረ ነው የተዋበ ነው ይለዋልና መንፈሳዊ ውበቷን ለመግለጥ ነው። መልኳ እንደ አምላክ መልክ ነው። ያ ማለት በኃጢአት የጠፋና የቆሸሸ የሰው ልጅ መልክ በእርሷ ላይ ታድሶና ነጽቶ መገኘቱን ለመግለጥ ነው። ያ ማለት ሰው እግዚአብሔር ሰውን ሲፈጥረው መጀመሪያ ንግበር በአርአያነ ወበአምሳሌነ ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር አለ። የመጀመሪያውን ሰው እግዚአብሔር ሲፈጥረው በመልኩ ነው የፈጠረው። ያንን በእግዚአብሔር አርአያና አምሳል የተፈጠረውን መልኩን በኃጢአት አቆሽሾት አጥፍቶት ስለነበረ ያንን እግዚአብሔር በጥንተ ፍጥረት ለአዳም የሰጠውን መልክ ይዛ የተገኘች ከፍጥረት መካከል እመቤታችን ብቻ ናት። ሰው ሁሉ ያንን መልኩን አጥፍቶት ነበረ። ስለዚህ የእመቤታችን መልኳ እንደ አምላክ መልክ ነው፣ የአምላክን መልክ ይመስላል ማለት አንደኛው እግዚአብሔርን ሥጋ ያለበሰች ቅድም ባልነው መሰረት እመቤታችን ከእመቤታችን ነው። ይነሶ ለዘነሶ መላእክት አላ ነሳም ዘር አብርሃም የተዋሃደውን ሥጋ ከሰማይ ከመላእክት ዘንድ ይዞት የመጣ አይደለም፣ የአብርሃም ዘር ከምትሆን ከእመቤታችን ከቅድስት ድንግል ማርያም ነሳው እንጂ ተዋሃደው እንጂ ስለሚል እግዚአብሔር በዚህ ምድር ላይ ወልደ እጓለ እመሕያው ይሴኒ ላሂው መልኩ ያምራል ተብሎ እንዲነገር ያንን መልክ የነሳው የተዋሃደው ከእመቤታችን መሆኑን ለመግለጥ። ሁለተኛው ሰው ሁሉ
ሰው ሁሉ ያንን ቀዳማዊ መልኩን የመጀመሪያ መልኩን እግዚአብሔር የሰጠው መልኩን አጥፍቶት ነበርና ያንን የጠፋውን መልክ እግዚአብሔር የሰጠው የመጀመሪያው አዳም ያጠፋው መልክ ምን ይመስላል ቢባል የእመቤታችን መልክ ነውና ያንን መልክ ያ ማለት ደግሞ መርገመ ስጋ መርገመ ነፍስ በእርሷ ላይ እንዳላረፈባት በረከተ ስጋ በረከተ ነፍስን እያማለደች የምታሰጥ ንጽሕት ቅድስት ድንግል ማርያም መሆኗን ለማመልከት ነው። በኃጢአት የጠፋና የቆሸሸ የሰው ልጅ መልክ በእመቤታችን ስለተገኘ ነው። ይሄንን ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ በእንተ ሔዋን ተአጽወተ ገነት ወበእንተ ማርያም ድንግል ተረወለን ዳግመ በሔዋን ምክንያት የገነት ደጃፍ ተዘጋ በድንግል ማርያም ምክንያት ተከፈተልን ይላል። ያ ማለት በሔዋን ያጣነውን እመቤታችን ይዛው ተገኘች ነው። ያጣነውን ነገር በሙሉ በእመቤታችን ስላገኘን ይሄንን ነው መልኳ የአምላክን መልክ ይመስላል ያለው። ሌላው የቅድስና ተምሳሌት መሆኗን ለመናገር ነው። መላእክት ቅዱሳን መላእክት በፊቷ ሲቆሙ የእግዚአብሔርን ክብርና ብርሃን በእርሷ ላይ ስለሚያዩ በፍርሃትና በክብር እመቤታችን ቅድስት ድንግል ማርያምን ያገለግሏታል። ስለዚህ እመቤታችን ለእግዚአብሔር ማደሪያ እንዴት ንጽሕት ሆና እንደተዘጋጀች ንጽሕት አዳራሽ መሆኗና ቅድስናዋን ለመግለጥ ነው። ስለዚህ የእመቤታችን መልኳ እንደ አምላክ መልክ ነው ሲል እነዚህ ሶስት ነገሮችን ያጠቃልላል ማለት ነው። ስለዚህ ይሄ ቁጥር 27 በአጠቃላይ ምንን ያሳየናል? በስጋም በነፍስም የእግዚአብሔር ቅድስና የሚንጸባረቅባት ንጽሕት ቅድስት መሆኗን ለማመልከት ጌታችን ኢየሱስ ክርስቶስ በስጋ ሲገለጥ የእመቤታችን መልክ በእመቤታችን መልክ ማለት የነሳው ይሄ አንቺ ሴት ብሎ ደጋግሞ የሚናገረው የእመቤታችን የሱ ስጋ ከእመቤታችን የተገኘ እንደሆነ የእመቤታችን ስጋ እንደሆነ ለማጠየቅ ነው። ስለዚህ በቁጥር 27 ላይ ይሄን ማየት እንችላለን። ቁጥር 28 ላይ እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። ንጽሕት በመሆኗ አምላክን እንዲያድርባት አደረገችው የሚል ቃል ነው። እዚህ ላይ ደግሞ የምናየው ንጽሕት በመሆኗ የሚለው ነው እና እመቤታችን ንጽህናዋ ፍጹም ንጽሕት ናት። ይሄውም ሁሉ ጊዜ እስከዛሬም ደጋግመን ብለናል። ድንግል በሊናሃ ወድንግል በስጋዋም በሐሳቧም ንጽሕት ቅድስት ቡርክት ናት። ነቀፋ ደፍ ጉድፍ አይገኝባትም፣ ንጽሕት ናት ነው። ይሄ አባ ሕርያቆስም በየቅዳሴው ሁሉ የምንሰማው ነው። እግዚአብሔር አብ ነጸረም ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ከሰማይ ሆኖ ሰሜንን ምስራቅን ደቡብን ፈለገ አሻተተ እንደመቤታችን አላገኘም። ወሰምረ ማዕዛዚያኪ ማዕዛሽንም ወደደ፣ ንጽሕናዋን ወደደ ነው። ስለዚህ አምላክ በስጋ ከመወለዱ በፊት እርሷ እመቤታችን ቅድስት ድንግል ማርያም ለእግዚአብሔር የተዘጋጀች ንጽሕት አዳራሽ መሆኗን ያሳያል። ንጽሕት በመሆኗ የሚለው አምላክን እንዲያድርባት አደረገችው። ይሄ ማለት ደግሞ እግዚአብሔር በኃጢአተኛ ሰውነት ላይ አያድርም፣ በንጹህ ላይ ነው፣ በጻድቅ ሰውነት ላይ ነው የሚያድረው። ሰው ኃጢአት ሲሰራ እግዚአብሔር መጀመሪያ የሚያደርገው ራሱን ከሰውየው ይለያል። ለዛ ነው እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ እግዚአብሔር መንፈስ ቅዱስ እንደሚያድርባችሁ አታውቁምን ይላልና በኃጢአተኛ ሰውነት ላይ እግዚአብሔር አያድርም። እግዚአብሔር ራሱን ከሰው ይለያል። እመቤታችን ግን ንጽሕት ቅድስት ስለሆነች አምላክ እንዲያድርባት አደረገችው። ማለት አምላክ ንጽሕናዋን ቅድስናዋን እንዲወድ እና በእሷ ላይ እንዲያድር አደረገችው። ያ ማለት ይሄ የሚያሳየው ምንድነው? ኃጢአት ስንሰራ እግዚአብሔር ይለየናል፣ ጽድቅ ስንሰራ ደግሞ እግዚአብሔር ያድርብናል። እመቤታችን ቅድስት ድንግል ማርያም የተለያዩትን ነው አንድ ያደረገችው እና አምላክ እንዲያድርባት አደረገችው። በንጽህናዋ አምላክን ከሰማይ ሳበችው እንደማለት ነው። ይሄ የእመቤታችን ቅድስና ነው። ቅድስናዋን ወዶ ከሰማይ ወረደ። ስለዚህ እመቤታችን ንጽሕት እንደሆነች ይሄ ቁጥር የሚያሳየው እመቤታችን ፍጹም ንጽሕት እንደሆነች፣ እንደገና ደግሞ እግዚአብሔር በንጹሃን አድሮ እንደሚኖር በንጹሃን ነቢያት፣ በንጹሃን ሐዋርያት፣ በንጹሃን መነኮሳት፣ በንጹሃን ሊቃውንት አድሮ እንደሚኖር
የሚያሳየው እንዲያድርባት አደረገችው። እንግዲህ በእመቤታችን እግዚአብሔር ካደረ በኋላ ከእመቤታችን ከተወለደ በኋላ የእመቤታችን ማኅፀን ዓለም አድርጎ 9 ወር ከ5 ቀን ከኖረ በኋላ ወደዚህ ዓለም ከመጣ በኋላ ተሰቅሎ ዓለምን ከቀደሰው በኋላ አሁን ሁላችንም ለሱ ማደሪያ እንድንሆን ቀደሰን ማለት ነው። እና እመቤታችን ሰውን ከእግዚአብሔር ጋር አገናኘች። ይህንን የሚያሳይ ቁጥር ነው እዚህ ላይ ያለው። እመቤታችን ማርያም ይቀጥልና እመቤታችን ማርያም እንግዲህ ከዚህ በኋላ ያሉት ብዙም ያን ያክል ብዙ ማብራሪያ የሚፈልጉ አይደሉም። ነገር ግን ቁጥር በቁጥር እንደው ምን ይላል የሚለውን እያየን ማለፍ እንችላለን። እንግዲህ ቁጥር 25 ላይ እመቤታችን ማርያም ከሴቶች ሁሉ ትበልጣለች ይላል አይደለም። ቁጥር 28 ላይ እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። አሁን ያየነው ነው። ቁጥር 29 ላይ እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው ይላል። ቅድም ካልነው ጋር የተለየ ነገር የለው። የደስታ ማደሪያ እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። ያ ማለት እግዚአብሔር ደስ እያለው ነው፣ በፈቃዱ ነው መጥቶ በእመቤታችን ያደረው። እንግዲህ አምላክ ሰው ሆነ፣ ሰው አምላክ ሆነ ስንል እግዚአብሔር በመልአት የነበረው እግዚአብሔር በጠባብ ማኅፀን አደረ። በአጭር ቁመት በጠባብ ደረት ተወስኖ በቦታ ተወስኖ በጊዜ በሁኔታ ተወስኖ መጣ። ይሄ ግን እግዚአብሔር ደስታው ነው። ይሄ ለእግዚአብሔር ደስታው ነው። ወይደለወነ ከመ ንፈጽም ኩሎ ጽድቀ ቅዱስ ዮሐንስ መጥምቅን አጥምቀኝ ባለው ጊዜ እንዴት እኔ አንተን አጠምቃለሁ ሲለው እንግዲህ ጽድቅን ሁሉ ልንፈጽም ይገባናል፣ ይሄ ደግሞ ለኛ ተድላ ደስታችን ነው ብሎታል እግዚአብሔር ማለት ነው። እና እግዚአብሔር ከሰማይ መውረዱ ከድንግል ማርያም መወለዱ በቀራንዮ መሰቀሉ 6666 ጅራፍ መገረፉ ሐሞትና ከርቤ መጠጣቱ በመቃብር ማደሩ እና የተቀበለው ነገር በሙሉ ለክርስቶስ ደስታው ነው። ወይደለወነ ከመ ንፈጽም ኩሎ ጽድቀ ደስታ ይሄ እውነትን ሁሉ ጽድቅን ሁሉ እንፈጽም ይገባናል አለውና ይሄ ደግሞ ለኛ ተድላ ደስታችን ነው ይለዋል ዮሐንስ። እና ዮሐንስ አንተ አምላክ ስትሆን እንዴት እኔ አንተን አጠምቅሃለሁ ነው። ክርስቶስ ደግሞ እኔ በአንተ መጠመቅ ትንቢተ ነቢያትን መፈጸም ነው፣ ትህትናን ማስተማር ነው። ይሄ ደግሞ ለኔም ላንተም ተድላ ደስታችን ነው አለው። እና እግዚአብሔር በዚህ ምድር ላይ መጥቶ የፈጸመው በሙሉ ለክርስቶስ ደስታው ነው። ለመላእክትም ደስታቸው ነው፣ ለሰው ልጆችም ደስታ ነው። ክርስቶስ ላይ የደረሰው መከራ የሚያሳዝን የሚያስጨንቅ እንኳን ሊቀበሉት ሊሰሙት የሚያስጨንቅ ቢሆንም ለክርስቶስም ደስታ ነው፣ ለኛም ደስታ ነው። በእርሱ ቁስል እኛ ተፈወስን። ስለዚህ እመቤታችን ማርያም የደስታ ማደሪያ ሆነችው። ቁጥር 28 ላይ እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው ማለት ሰው ሆኖ በፈጸመው ነገር ደስተኛ መሆኑን ለመግለጥ ነው። ቁጥር 29 ላይ ማለት ቁጥር 30 ላይ እመቤታችን ማርያም አምላክን በድንግልና ወለደችው። ይሄ ማለት ደጋግመን አንስተነዋል። ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድና ድረ ወሊድ በስድስቱም ጊዜያት እመቤታችን ንጽሕት ናት። ያ ማለት ደግሞ ያው እመቤታችን ልዩ ያሰኛትም ይሄ ነው። ነብይ እግዚአብሔር ስለ እመቤታችን ቀደሰ ማኅደር ወልዑል ልዑል ማደሪያውን ለየ፣ ቀደሰ፣ አከበረ ይላል። ሰሎሞንም ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ይላታል። ቅዱስ ገብርኤልም አንቺ ከሴቶች መካከል ተለይተሽ፣ ቅዱስ ኤልሳቤጥም አንቺ ከሴቶች መካከል። ይሄ ሁሉ ስናይ እመቤታችን ልዩ ናት። ልዩ ናት ማለት እናትነትን ከድንግልና፣ ድንግልናን ከእናትነት፣ ገረድነትን ከእመቤትነት፣ እመቤትነትን ከገረድነት አስተባብራ የያዛ የተገኘች ናት። ስለዚህ እመቤታችን ማርያም አምላክን በድንግልና ወለደችው። ይሄም ብዙ የሚያናግር ነገር የለው። ቁጥር 31 ላይ እመቤታችን ማርያም በነቢያት ትነገር ነበር። ይሄም ባለፈው አይተናል። የእመቤታችን ነገር ቀድሞ በብዙ በነቢያት በብዙ ብረት ትንቢት በብዙ ወርኃ አምሳል ስትነገር መታለች። ከዚህ ከላይ በደንብ አይተነዋል። ቁጥር 33 ላይ ቁጥር 32 ላይ እመቤታችን ማርያም በሐዋርያትም ትነገር ነበር። እንግዲህ እመቤታችን በነቢያት ተነግራ ያበቃ አይደለም። እመቤታችን ነገር በሐዋርያትም ትነገር ነበረ።
እስከ ዕለተ ምጽአት የሚነሱ ትውልድም እርሷም እንደነገረችን ናሁ ሚዜስ ያስተወጽኑ ይኩሉ ትውልድ ከእንግዲህ በኋላ ትውልድ ሁሉ ብፁዕ ይሉኛል። ይሄ ከናሁ ሚዜስ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለው ነገር ስትናገር እመቤታችን እስከ ዛሬ አበቃ፣ ነቢያት እስከ ዛሬ ተናግረው ነበረ፣ ከዚህ በኋላ ግን የሚል አይደለም። በነቢያትም ትናገር ነበር፣ በሐዋርያትም ትሰበክ ነበር ወደ ኋላም። ለዚያ ነው ወዲበ ርሳኔ አክሊል አሰርቶ ወክሌቱ ከዋክብት በራሷ ላይ 12 የከዋክብት አክሊል ተደፍቶ ነበር የሚለው 12 አክሊል የሚለውን አባቶቻችን ሲተረጉሙ ይላሉ። አንደኛው በ12ቱ ትውልድ በያዕቆብ በ12ቱ ነገደ እስራኤል፣ ሌላው 12ቱ ሐዋርያት በ12ቱ ሰዓተ ማልትና በ12ቱ ሰዓተ ሌሊት ትመሰገናለች ነው። ስለዚህ በሐዋርያትም ትነገር ነበር የሚለው ያው የእመቤታችን ምስጋኗ የማያቋርጥ መሆኑን ለመናገር ነው። ቁጥር 33 ላይ እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች ይላል። ይሄ እመቤታችን ማርያም በፍጥረት አንደበት ትመሰገናለችና ባለፈው ብለናል። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ የሚለው ላይ በጣም ብዙ ስለተነጋገርንበት በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት። ይሄ እንግዲህ አሁን ተአምሯን ልንሰማ ነው። ስለዚህ ለተአምሯ እየተዘጋጀን ነው። አክብሯት ካለ በኋላ ለእናንተ ለኃጥአን መድኃኒታችሁ ስለሆነች፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። ስለዚህ እመቤታችን ቅድስት ድንግል ማርያም በፍጥረት አንደበት ትመሰገናለች። ስለዚህ ቤተክርስቲያን ልጆች እንዲያከብሯት ተናገረ። ለእናንተ ለኃጥአን እንግዲህ ለእናንተ ለኃጥአን የሚለው ቤተክርስቲያን ሁላችንም ኃጥአን ብላ ትጠራናለች። ያ ማለት ምንድነው? ሁሉም ኃጢአትን ሰርተዋል፣ ሁሉም የእግዚአብሔርን ክብር ጎሏቸዋል፣ አንድ እንኳን ጻድቅ የለም ይላል ቅዱስ ጳውሎስም። ኃጥአን ያ ማለት ምንድነው? ኃጢአት የለብንም ብንል ራሳችንን እናታልላለን። ያ ማለት በአንዱ እንበድላለን። በገቢር ባንሰራ በነቢብ ባንሰራ በሐሌው ልንሰራ እንችላለን። እና መጽሐፍም በራሱ እስመ አንተ ተአምር ድካሙ ለሰብእ፣ አንተ የሰውን ድካሙን ታውቃለህ ነው የሚለውና እመቤታችን ለእናንተ ለኃጥአን እንደው ከኃጢአት ሙሉ በሙሉ የነጻ ሰው ነጻ የሆነ ሰው ስለማይኖር እመቤታችን የጻድቃን ብቻ ሳይሆን ተስፋ የቆረጡ በኃጢአት ወደቁና ማረፊያ ያጡ የኃጢአን ሁሉ መጠጊያ መሆኗን የሚያሳይ ነው። እንግዲህ በነቢያት ትነገር ነበር አለን። ነቢያት እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ተናጽረው ገጸ በገጽ እንዲል አባ ሕርያቆስ ነቢያት ህሊናቸውን ልቡናቸውን ንጹህ ቢያደርጉ ይልና የነቢያትን ንጽህና እናውቃለን። ሐዋርያትንም እናንተስ ንጹሃን ናችሁ ብሏቸዋል ክርስቶስ። ስለዚህ እመቤታችን በሐዋርያትና በነቢያት የምትነገር ከሆነ ስለዚህ የምታደላው ለነቢያትና ለሐዋርያት ብቻ ነው እንዳትሉ፣ ለእናንተም ዛሬ በኃጢአት ላላችሁ መውደቅም መነሳትም መበደልም ጽድቅ መስራትም ለሚስማማችሁ ለእናንተ ደግሞ እመቤታችን ማርያም ለእናንተ ለኃጥአን መድኃኒታችሁ ናትና፣ ያ ማለት ተስፋችን፣ ማረፊያችን፣ መጠጊያችን እንደሆነች የሚናገር ነው እንጂ ሰውን ኃጢአተኛ ብሎ ለማሸማቀቅ የተገለጠ ደግሞ አይደለም። ያ ማለት ነቢያትን አንስቷል፣ ሐዋርያትን አንስቷል የእመቤታችን ነገር ለመናገር። ነገር ግን ለእናንተ ለኃጥአን ሲል ደግሞ እናንተም ዛሬም በድካም ያላችሁ በኃጢአት ያላችሁ ሰዎች መድኃኒታችሁ ናትና የሚለው ስለ ሁለት ነገር ነው። አንደኛው እውነተኛውን መድኃኒት ያገኘ ነው ከእመቤታችን ስለሆነ ነው። ብርቱ ባለ መድኃኒት ብርቱ መድኃኒት፣ መድኃኒቱም ብርቱ ነው፣ ባለ መድኃኒቱ ልዩ ነው። ስለዚህ የዓለም ሁሉ መድኃኒት ወገብረ መድኃኒተ በማእከለ ምድር የተባለ የመድኃኒት እናት ናትና እሷ ራሷ መድኃኒታችሁ ናትና የመድኃኒታችሁ የክርስቶስ መገኛ ናትና ስላለን አንዱ ይሄ ነው። ሁለተኛው ጽኑ አማላጅነቷን ለመግለጥ ነው። መድኃኒታችሁ ናት ሲል ብኪ ድነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ዓለም ዳነ በልጅሽም ሰላም ሆነ ይላታል። እና ጽኑ አማላጅነቷን ለመናገር ነው። የእመቤታችንን አማላጅነት
ለመግለጥ ነው። ስለዚህ በተግባርም ብናየው በቃና ዘገሊላ የእመቤታችንን አማላጅነት አይተናል። መድኃኒት ነች እመቤታችን ቅድስት ድንግል ማርያም ማለት ነውና ስለዚህ ለእናንተ ለኃጥአን መድኃኒታችሁ ናትና የሚለው የቁጥር 33 ለዚህ ነው። ለእናንተ ለኃጥአን የሚለው በኃጢአት ምክንያት እመቤታችን እንደማትጸየፍ ይልቁንም ለጻድቃን ለኃጥአን እንደምትጸልይ መድኃኒት መሆኗ ደግሞ በሁለት ምክንያት፣ አንደኛ የእውነተኛው መድኃኒት የክርስቶስ መገኛ ስለሆነች ምንጯ እሷ ስለሆነች፣ ሁለተኛው ደግሞ አማላጅነቷ መድኃኒት ስለሆነ በኪደነ ዓለም ማለት በአንቺ መውለድ፣ በአንቺ መጽነስ፣ በአንቺ እናትነት ዓለም ዳነ። በኪደነ ዓለም ወበወልድኪ ሰላም፣ በልጅሽ መሞት ደግሞ ሰላም ሆነ። የጸብ የክርክር የክፋት የክህደት ምንጭ ሆነው ዲያብሎስ ተወገደ እና ጽኑ አማላጅነት ሁለተኛ ጽኑ አማላጅነቷን ለመግለጥ ነው። ቁጥር 34 ላይ በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች፣ ሳትጠራጠሩ በፍጹም ልቡናችሁ እመኑባት። ይሄም እንግዲህ ማብራሪያ የሚያስፈልገው አይደለም። በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። በቃል ኪዳኗ ለሚታመን ውዳሴዋን ቅዳሴዋን ለሚጸልይ በአማላጅነቷ ለሚመካ ሁሉ ዋጋውን ትሰጠዋለች ይልና ሳትጠራጠሩ በፍጹም ልቡናችሁ እመኑባት ይልና እሷ መድኃኒታችሁ ናትና። ይህም ቅድም ብለናል። እዛን ጋር መድኃኒታችሁ ስለሆነች ይላል፣ እዚህ ጋር ደግሞ እርሷ መድኃኒታችሁ ናትና ይላል። ቁጥር 35 ላይ በስዕሏ ፊት ስገዱ፣ ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ቁጥር 36 እና መጨረሻው ደግሞ በሰማይ ያሉ መላእክትም ይሁን ይደረግ ይበሉ የሚል ቃል አለ። እንግዲህ በስዕሏ ፊት ስገዱ፣ በስዕሏ ፊት እንድንሰግድ ታዟል፣ ያዛል። መቅድሙ በራሱ በስዕሏ ፊት ስገዱ ይላል። ያው ስለ ስግደት ተደጋግሞ ሲነገር የምንሰማው ነገር ነው። የአምልኮ ስግደት አለ፣ የጸጋ ስግደት አለ። ለእመቤታችን የምንሰግደው የጸጋ ስግደት ነው። ስለዚህ የአምልኮ ስግደትን ለስላሴ ለአምላክ፣ የጸጋ ስግደትን ደግሞ ከእመቤታችን ጀምሮ ለሁሉ እንሰግዳለን። ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ፣ የጌታችን እግሮች በቆሙበት ቦታ እንሰግዳለን እንዳለ ዳዊት። ያ ማለት ለመስቀሉ እንሰግዳለን ማለት ነው። ንስግር ለመስቀሉ ለማርያም ድንግል ይላል አባ ጊዮርጊስ ዘጋስጫም፣ ለመስቀሉና ለድንግል ማርያም እንስገድ። ስለዚህ ለስዕሏ ስገዱ፣ በስዕሏ ፊት ስገዱ ይላልና በስዕሏ ፊት ስንሰግድ የምንሰግደው ለማን ነው ካል ለቀለሙ፣ ለሸራው፣ ለአውጀዴው አይደለም። ለእመቤታችን ቀጥታ በስዕሉ ለተወከለችው ወይም ስዕሉ ለሚወከላት ለእመቤታችን እንሰግዳለን። በስዕሉ ላይ ለተገለጠው መንፈሳዊ ነገር ነው የምንሰግደውና መስቀል ሲሆን ለመስቀሉ፣ የቅዱሳን ሲሆን እንደዚሁና በስዕሏ ፊት ስገዱ ይላል። ስዕሉ እመቤታችንን እንድናይበት በአይነ ህሊናችን እንድንቀርባትና ቅድስናዋ እንድንከተል የሚያደርግ ምናባችን የሚሰበስብ የእመቤታችን የምትወከልበት ስለሆነ እና ለስዕሉ በስዕሏ ፊት መስገድ በፊቷ ፊት መቆም እንደሚገባ ተነግሮናል። ስለዚህ የዳዊት መዝሙር 132 ቁጥር 7ን ብናይ፣ ኢሳይያስ ምዕራፍ 60 ቁጥር 14ን ብናይ ለእመቤታችን መስገድ እንደሚገባ ይሄ የእግዚአብሔር እግሩ በቆመበት ቦታ እንሰግዳለን ሲል ለመስቀሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ይላል። እንደገና ደግሞ ሌሎችም ለመላእክትም የሰገዱ አሉ። ስለዚህ ለእመቤታችን ለስዕሏ ስገዱ፣ በስዕሏ ፊት ስገዱ ይላል። በእመቤታችን ስዕል ፊት ስንሰግድ ለእመቤታችን የጸጋ ስግደት እየሰገደን እንደሆነ ይሄ የሚገልጥ ነው። ያው ስለ ስግደትና ስለ ስዕል ያው ሰፊ ነገር ስለሆነ በተለያየ ጊዜም ልትሰሙትም ትችላላችሁ። ወደፊትም ደግሞ ጊዜ ካለም ደግሞ ማየት ይቻላል። ስለዚህ በስዕሏ ፊት ስገዱ ይላል። ስዕሉ ምናብ የሚሰበስብ ስለሆነ
ስዕሉ እመቤታችንን ስለሚወክል ስዕሏ ፊት ስንሰግድ ለእመቤታችን ስለምንሰግድ በስዕሉ ላይ አድራ ስግደታችንን የምትቀበለን እሷ ስለሆነች እንሰግዳለን ነው። ይቀጥልና ለስዕሉ ያሰገደ ከቆመበት ቦታ ይጥፋ ይላል። ይሄ ከቆመበት ቦታ ይጥፋ ምናልባት አንዳንድ ሰዎች እርግማን ነው የሚሉ አሉ። በተለይ መናፍቃኑ በተለያየ ሚዲያ ላይ እንደምናየው እርግማን ነው የእርግማን መጽሐፍ ነው ብለው ዝቅ ለማድረግ የሚነጋገሩ አሉ። አሁን ለምሳሌ የዳዊት መዝሙርን ስናይ ግፉኦሙ እግዚኦ ለእለ ይገፉኡኒ የሚገፉኝን ግፋቸው የሚጣሉኝን ተጣላቸው ይላል። እንደዚሁ ደግሞ የምድራቸው ቤታቸው ምድረ በዳ ይሁን እንዲህ ብሎ የሚናገር አለ። ያ ምን ነው የሚያሳየው? ከቆመበት ቦታ ይጥፋ ሲባል አንደኛው አንድ ሶስት ነጥቦችን እንይ። የመጀመሪያው አንደኛው የቃሉ መንፈሳዊ አንድምታ ከቆመበት ቦታ ይጥፋ ሲል መቅሰፍት ስጋዊ መቅሰፍት ይምጣበት እንዲህ ይሁን ብሎ መርገምን አይደለም። የመጀመሪያው ለስዕሏ የማይሰግድ እመቤታችን የሚያቃልል ነው። እመቤታችንን የሚያቃልል ደግሞ ከእግዚአብሔር መንግስት ይለያል የሚለውን ትርጉም ነው የሚሰጠን። ከእግዚአብሔር መንግስት ይለያል፣ ከእግዚአብሔር መንግስት እንደሚለይ ያመለክታል ማለት ነው። እና ክፉ ሐሳብ፣ እመቤታችንን አለማክበር፣ ስዕላትን መናቅ፣ ክፉ ሐሳብ ድርጊት በዚህ ላይ ጸንቶ የሚጸና ሰው ከበረከትና ከሕይወት መጽሐፍ ስሙ የተደመሰሰ እንደሚሆን የሚናገር ቃል ነው፣ የሚያሳይ ቃል ነው። ከቆመበት ቦታ ይጥፋ ሲል ይሄ በራሱ በታምረ ማርያምም ላይ ተመዝግቦ የምናገኘው አለ። በታሪክ እመቤታችን ስዕል የእመቤታችንን ስዕል ክብር ያቃለለ አንድ መምህር ምላሱ ወጥቶ እንደሞተ እናያለን። ያ ደግሞ ደፋሮችን የሚያቃልሉትን ለምሳሌ እግዚአብሔር እንደሚቀጣ የኦዛን ታሪክ ማንሳት ይቻላል። ደፋር እና የእግዚአብሔር ጠላቶች ግን እንደ ጢስ ያልቃሉ፣ ይጠፋሉ የሚል ቃል አለ። በዳዊት መዝሙር 37 ቁጥር 20 ላይ የእግዚአብሔር ጠላቶች እንደ ጢስ ያልቃሉ፣ እንደ ጢስ ይተናሉ፣ ይጠፋሉ ይላል። ያ ማለት ከቆመበት ቦታ ይጥፋ ማለት እግዚአብሔርን የሚያቃልል እመቤታችን የሚያቃልል ሰው መጨረሻው ጥፋት እንደሆነ ማሳየት ነው፣ መናገር ነው። ከቆመበት ቦታ ይጥፋ ሲል ነገር ግን ዓላማው እንዲጠፋ አይደለም። በሌላ ሁለተኛ ላይ በጣም ማስተዋል የሚገባው የዚህ አሁን መቅድም ነው እየተነገረ ያለው ተአምሯ ሊነበብ ነው። የእመቤታችን ተአምር ሲሰማ ውሸት ነው፣ ልቦለድ ነው፣ ተራ ነው ብላችሁ እንዳትሉ። ለእመቤታችን ስል ስገዱ። የእመቤታችን ነገር አጸንታችሁ በአጽንኦት ስሙ፣ እያከበራችሁ እየፈራችሁ ስሙት፣ ትባረኩበታላችሁ። ነገር ግን የሚያቃልል ለስዕሏ አልሰግድም ማለት እመቤታችን አማላጅነቷን አልቀበልም የሚኖር ቢኖር መጨረሻው ጥፋት ይሆናል ብሎ ማስጠንቀቂያ ነው። አንደኛው ምን እንደሚደርስበት ማሳየት፣ ስለዚህ እንዲጠነቀቅ ነው። ከባድ ማስጠንቀቂያ ነው። ይሄ አርቆ ማጠር ይሉታል የኛ አባቶች ሊቃውንት፣ አርቆ ማጠር ይላሉ። ለምሳሌ አንድ አባት ልጁ አደገኛ ወደሆነ ባህር ወይም ገደል ወይም አርቆ ቀድሞ መጠበቅ ነው። ስለዚህ ከቆመበት ቦታ ይጥፋ ሲል ከቆመበት ቦታ እንዲጠፋ ሳይሆን እንደዚህ ባቃልልማ መጨረሻ የጥፋት ነው ብሎ እንዲመለስ ነው። ስለዚህ በታምረ ማርያም መቅደላ ላይ ያለው ይሄው ነው። እንደ ቀልድ በቅዱሳት ስዕላት ላይ ቀልድ፣ ዋዛ፣ ስድብ እንዳይፈጽም ስለዚህ መጠንቀቅ አጥር ነው። ስለዚህ እንደ አጥር ነው የሚታየው። ሌላው የኃጢአቱን ክብደት ለመግለጥ ነው። ምን ያክል ከባድ ቅጣት እንደሚያስደርስ ያሳያል ማለት ነው።
ከቆመበት ቦታ ይጥፋ ማለት ምንድነው? የቆመበት ቦታ ምንድነው? መጥፋትስ ምንድነው ከተባለ ከጸጋ መራቆት ነው። ከቆመበት ቦታ መጥፋት ማለት ጥፋት የሚለው ለስጋዊ ሞት ብቻ አይደለም። ሰው ከእግዚአብሔር ጸጋ ሲለይ ፍቅርና ሰላም ከቤቱ ሲጠፋ በተለያየ ነገር ህይወቱ ምስቅልቅል ይላል ነው። ስለዚህ ይሄ ቃል ለስዕሏ ንቀት እንዳይታይ እመቤታችን የሚንቅ እመቤታችን ስለሚያቃልል ሰላምና በረከት ከቤቱ እንዳይጠፋበት ከቆመበት ቦታ ይጥፋ። ስለዚህ ባጭሩ እርግማን አይደለም። አንደኛ የእግዚአብሔርን ትእዛዝ የእግዚአብሔርን ሕግ ማቃለል፣ የእመቤታችንን ተአምር ማቃለል፣ የአምላክን እናት ማቃለል ኃጢአቱ ምን ያክል ክፉ እንደሆነ ለማሳየት እና ለማስጠንቀቅ እምቢ ብሎ የሚያደርግ ሰው ካለ ደግሞ የማይቀር መሆኑን እነዚህ ሶስት ነገሮችን ለማመልከት ነው። የመጨረሻው ቁጥር እንግዲህ በሰማይ ያሉ መላእክትም ይሁን ይደረግ ይበሉ ይላል። አሁን ይሁን ይደረግ ይበሉ ማለት አሜን ይበሉ ነው። አሜን ይላሉ ማለት ስለእመቤታችን ክብር ሲነገር እመቤታችን ቅድስት ድንግል ማርያም ጽይት ናት፣ ክብርት ናት፣ ታማልዳለች ተብሎ ሲነገር የሰማይ መላእክትም ይሁን ይበሉ ይላል። የቅዱሳን መላእክት ህብረትና ምስክርነት ስለእመቤታችን ክብር ቀድሞም የነገሩን መላእክት ናቸው። በመላእክት አንደበት ነው ስለእመቤታችን ክብር ተዘርዝሮ የተነገረን። አሁንም መላእክትም እመቤታችንን እንደሚያከብሯት እህቶሙ ለመላእክት የመላእክት እህታቸው፣ እሞሙ ለሰማዕታት የሰማዕታት እናታቸው፣ ምክሆሙ ለደናግላን የደናግላን መመኪያቸው እንደሆነች የሰማይ መላእክትም ይሁን ይደረግ ይላሉ ይመሰክራሉ ይላልና ይሄ እንግዲህ የዘወትሩ የእመቤታችን መቅድመ ተአምረ ማርያም በአጠቃላይ 36 ቁጥር ነው ያለው። ይህንን ይመስላል። የእመቤታችን በረከት በሁላችን ላይ ይደርብን። እንግዲህ ምናልባት ለዛሬ በዚሁ ላይ ሌላ ለመጨመር አንችልም ሰዓትም ስለሌለን ከዚህ በኋላ ይሄ ሰግር ለኪ የሚለው አለ። እሱም ያን ያክል ብዙም ሊብራራ ይገባዋል የምንለው ነገር ያለ አይመስለኝም። እዚህ ውስጥ ግልጽ ስለሆነ ሰግር ለኪ 3 ጊዜ ሰግድልሻለሁ ብሎ እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ ሉቃስ ወንጌል ላይ ያለ ነው። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸክመው እውነተኛ ቸር ጠባቂ ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። ይህም ምስጋና ነው። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ይሄም በሔዋን ምክንያት ሞት መጣ፣ ያ ባንቺ ተቆረጠላት የሚል ትርጉም ነው ያለው። በሔዋን ምክንያት በሔዋን ላይ የመጣው መቅሰፍት በአንቺ አማላጅነት ጠፋላት የሚል ነው። ሌላው እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። ይሄም እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። ያው እመቤታችን ማደሪያዋን የአምላክ ማደሪያ መሆኗን ለመናገር ነው። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጠልን እመቤቴ ማርያም ያው በመላእክት አድሮ የሚኖረው ነው። በእመቤታችን የተገለጠው ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ወለድ ዘንድ የወደደሽ ደስ ይበልሽ የሚል ነው። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ ማርያም ሆይ ደስ ይበልሽ ማለት ሁላችንም እንግዲህ ጌታዬ የምንለው የሱ እናት ናት። እንግዲህ መናፍቃኑ ጠቅላላ ጌታችን ነው ጌታው የሚሉት እኔ ለምእመናን ወንጌልን የማስተምርለት ማለት እኔ ተልኬ የማገለግለው እግዚአብሔርን ነው የማገለግለው። ስለዚህ ደስ ይበልሽ ማለት ነው። ሁሉም የፍጥረታትን ፈጣሪ አምላክ የወለድሽ የሱ እናት ይሆንሽ እንደማለት ነው። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ያም የታወቀ ነው። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እናት አገልጋይም ናት። እግዚአብሔር ባህሪሽን ባህሪ አድርጎ
ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። ይሄም ያው ባህሪሽን ባህሪ አድርጎ የእመቤታችን ባህሪ ነው ባህሪው ያደረገው እኛ ከምንወደው እሱም ከሚወደድ ልጅ ኃጢአታችንን ያስተሰርይልን ዘንድ ለምኝልን የሚል ነው። ይሰግድ ለኪ ተብሎ ሁሉ ጊዜ የሚነገር ነው። ይሄም የእመቤታችን ብዙ ያን ያክል የተደበቀ ነገር ስለሌለው ብዙ ማብራሪያም አያስፈልገውም። እንግዲህ እግዚአብሔር ቢልልን ቢፈቅድልን ከዚህ በኋላ 2 ሳምንት ወር 3 ሳምንት የሚሆን ይሄ ዝንቱ መጽሐፈ ሥርዓት የሚል በእመቤታችን በ33 በዓላት የሚነበበውን እናያለን። ስለዚህ ለዛሬ እዚሁ ላይ ይበቃናል። እግዚአብሔር አምላካችን ሕሊናችንን አነሳስቶ አስጀምሮ እስከዚህ ስላስተማረን ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን።